ጭንቀት የምንለው ከፍርሃት ወይም ከስጋት የሚመነጭ ስሜት ሲሆን በአካባቢያችን ያለን ነገር ወይም የተለያዩ ውስብስብ የሚሰሙ ስሜቶች ሲደራረቡ ጭንቀትን ይፈጥራሉ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ በዛሬ ዝግጅታችን ጭንቀትን በሚመለከት ከአካባቢው ነዋሪዎች ጋር ቆይታን አድርገናል። እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉን የአክብሮት ግብዣችን ነው። ጭንቀት ጭንቀት መጠኑ እየጨመረ በሄደ ቁጥር ስነ ልቦናዊና አካላዊ ህመምን ያስከትላል። ጭንቀት የሀሳብ መደራረብ ወይስ በሽታ ነው ስንል ለነዋሪዎችም እንዲህ አይነቱን ጥያቄ ጠይቀናቸዋል። እንደኔ አረዳድ ጭንቀት ሲደራረብ ሲደጋገም የተለያዩ ሀሳቦች ሲደራረቡ የሀሳብ መደራረብ ሲሆን ጭንቀት ይሆናል። ከዛ በኋላ ደግሞ ያ ጭንቀት ወዴት ይመጣል? ወደ በሽታ ይመጣል ብዬ ነው የማስበው። ስትሬስ ማለት አንዳንድ ጊዜ እንደ ዲዚዝም የሚወስዱበት አማራጮች ይኖራሉና ነገር ግን እንደ እይታቸው በኔ እይታ ማለት ነው ስትሬስ ማለት እንደ በሽታ ላይወሰድ ይችላል። በተለምዶ ለምሳሌ አንዳንድ ሰው ከሚፈሩት ነገር አንጻር የሚመጡት አንድ የሆነ የተለየ ስሜት ብለን መውሰድ እንችላለን። ለምሳሌ ስትሬስ አንዳንድ ሰዎች ሲያስቡ በውስጣቸው የሆነ ኔጌቲቭ ሀሳብ ሲያስቡ የሚመጡት ነገር ነው ብለን መውሰድ እንችላለን። ነገር ግን አንዳንድ ጊዜ ከአክሲደንት ከሚመጡ ነገሮችም ስትሬስ ሊመጣ ይችላል። በተለያየ መንገድ ደግሞ ስትሬስ የሰው ልጅ ሊያጠቃ የሚችል አንድ በሽታ ነው ማለትም እንችላለን። ጭንቀት የሀሳብ መደራረብ ነው። ጭንቀት የሀሳብ መደራረብ ነው። ምክንያቱም ሰው ከሚችለው ከአቅም በላይ እሱ ከሚችለው በላይ የሆነ ነገር ሲያስብ ጭንቀቶች፣ ሀሳቦች በተደጋገሙ ቁጥር ከማያቸው ሶሻል ሚዲያ የተነሳ ከአቅሙ በላይ የሆነ ነገር ያስባል። በዛን ሰዓት ይሄ ነገር ደግሞ እለት ተዕለት እየጨመረ በሄደ ቁጥር ሀሳቡን በዚያ ልክ ደግሞ እያሰበ በሄደ ቁጥር እየጨመረ ከሀሳብ በላይ ይሆንና ጭንቅላቱን ቢዚ ሲያደርገው ምን ይሆናል? ጭንቀት ራሱ በራሱ ይፈጥራል ማለት ነው። ብዙ ሀሳቦች በሚደራረቡበት ሰዓት አእምሯችን ይወጠራል እና ፎከስድ ለመሆን ይቸገራል። ሰው ያኔ ምን ይመጣል? ጭንቀት የሚባለው ነገር ይመጣል ማለት ነው። ከዛ በኋላ የተለያዩ የጭንቀት ስቴጆች አሉ። በእርግጥ ኢቭን እስከ ሞት ድረስ የሚያደርስ አይነት ጭንቀት አለ። ሌላኛው ጀስት በተለያዩ አይነት የሀሳቦች ጭንቀቶቹ ይፈጠራሉ። ስለዚህ በብዛት የሀሳብ መደራረብ በሚለው ብንይዘው አሪፍ ነው። ጭንቀት በሽታ ሳይሆን የሀሳብ መደራረብ እኔ እንደሚያምነው ከሆነ ስትሬስ ወይም ቴንሽን የምንለው ወይንም አሁን ለምሳሌ አንድ ሰው ጊዜ ከማጠር የተነሳ ወይ ሀሳብ ሲደራረብበት ይህን ነገር ወደ ጭንቀት ልንወስደው እንችላለን። ወደ ስፒሪቹዋል ወይ ወደ ሃይማኖት ከወሰድነው ደግሞ ሜቢ አሁን ለምሳሌ አብዛኛው ሰው የሚያምንበት ከስፒሪቹዋል ላይፍ ወጣ ሲል ጊዜ እነዚህ ዓለማዊ ነክ ነገር ሀሳብ በሚደራረብበት ጊዜ ወደ ሰይጣን አርግቶ የማየት እድል አላቸውና ሜቢ ልክ እንደ አረዳዳቸው ነው። እንደተማረ ሰው በምናስብበት ጊዜ ደግሞ ስትሬስ የምንለው ነገር በሽታ ሳይሆን ጊዜ ከማጠር የተነሳ ሜቢ ጊዜ ከማጠር የተነሳ የሚመጣ የሀሳብ መደራረብ ነው ይላል በበኩሌ። ጭንቀት በትንሹ ተፈጥሯዊ ቢሆንም ምክንያታዊ ያልሆነና እውነታ ላይ ያልተመሰረተ ጭንቀት ከስነ ልቦና ቀውስ ውስጥ ይመደባል። የስራ ጫና ወይም የቤተሰብ ጉዳይ የሚፈጥረው ጤናማ ጭንቀት እንዳለ ሆኖ ከመጠን ባለፈ ፍርሃት ምክንያት ውስጣዊ ሰላም የሚያሳጣ ጭንቀትም ሰዎችን ይገጥማቸዋል። በተለይም ወጣቶች ላይ የሚስተዋሉ ከልክ ያለፉ ጭንቀቶች እስከ ሞት እያደረሳቸውም ይገኛል። አብዛኛው እንደዚህ የትኛው ማህበረሰብ ማለት ያው ኢኮኖሚካሊ አንዳንዴ ነገሮች ያለ መሟላት ኢኮኖሚካሊ ዝቅ ብለው የሚኖሩ ሰዎች፣ ብዙ ኃላፊነት ያለባቸው ሰዎች፣ በትልቅ ደረጃ ብዙ ሰራተኞችን ማኔጅ የሚያደርጉ ሰዎች ሊጨነቁ በእድሜ ከ50 በላይ ይመስለኛል፣ ከ40 በላይ ይመስለኛል። ምክንያቱም ወጣቶች ብዙ ጊዜ ወጣቶችን ማልወስደው ለምንድን ነው? ወጣቶች ብዙ ጊዜ ወጣትነት ላይ ብዙ ነገር ሁሉም ነገር ቀላል ነው የሚመስላቸውና እድሜያቸው እየገፋ ሲሄድ
እድሜያቸው ገፍቶ በሄደ ቁጥር ወዴት ይመጣሉ? ነገሮች መዘግየት ሲኖር በላይፍ መስመርም ሳይዙ ሲቀሩ ወዴት ይመጣሉ? ወደ መጨነቅ ይመጣሉ። ከዛ ጭንቀት የጨመረው ይመጣል ብዬሻለሁ ቅድም እና ሞር ወጣቶች ላይ አይታይም ይሄ ጭንቀት ባህሪ። ምክንያቱም ጊዜያቸው ይሄ አፍላ እድሜ ምናምን የሚባል ነገር እነዛ ነገሮች ያሳስቷቸዋል ብዬ አስባለሁ። ነገሮችን ነገያቸውን ብዙ አስፍቶ እንዳያዩ ይገድባቸዋል። ነገር ግን እድሜያችን በገፋ ቁጥር ስንሄድ 30ዎችን እያጋመሰን ሲሄድ ሰው ወደ እንትን ይመጣል ያለበት ቦታ ላይ ትክክለኛ ቦታ ላይ መሆን እንዳልሆነ ሲያስብ አረፈርኩኝ ዘገየው በማለት ወዴት ይመጣል? ወደ መጨነቅ ይመጣና ጭንቀት ብዙ ጊዜ የሚጨምረው እድሜ ገፋ ሲል እንጂ ወጣቶች ላይ ብዙ ጊዜ አይዘወተርም ብዬ አስባለሁ። እንዳልሽው የወጣት ክፍልን ይሄ በሽታ ሊጎዳ ይችላል። ስትሬስ የትኛውንም ማህበረሰብ መጉዳት የሚችል በሽታ ነው። ነገር ግን እንደ ዓለም ጥናት ካየን ወጣቱን ክፍል ይበልጥ ደግሞ መጉዳት የሚችል በሽታ ነው ብለን መውሰድ እንችላለን። ለምሳሌ አሁን ወጣቶችን እንዴት ሊጎዳ ይችላል ለሚለው ጥያቄ በጣም ደስ የሚል ጥያቄ ነው። ወጣቶችን በተለየ መልኩ ሊጎዳ ይችላል። ለምሳሌ አሁን አንዳንድ ወጣቶች ይሄ ከሱሳሱስነት ጋር ሲጠመዱ አንዳንድ ጊዜ የብቸኝነት ስሜት ሊሰማቸው ይችላል። ስትሬስ ደግሞ በዛው አማካኝነት የሚመጣ ትልቅ ሆነ እንደ በሽታ የሚታይ አንድ ትልቅ ነገር ነው። የስትሬስ አንደኛው ምንጩ የተለየ ስሜት በህይወታቸው ውስጥ እንዲያድር የማድረግ ስሜቱ ነው ሪፍሌክት የሚሆነው ብዬ ነው እኔ እንደራሴ የሚወስደው። ስለዚህ ወጣቶችን በይበልጥ የሚጎዳ ህይወታቸውን እንዳያውቁ የተለየ ስሜት በውስጣቸው ያሳደረ ህይወታቸውን ሊጎዳ የሚችል አንድ በሽታ ነው ብለን መውሰድ እንችላለን። ወጣቱ አንደኛ ከስራ ማጣት ጋር ተያይዞ በተነሳ ስራ ያለማግኘቱ፣ ስራ ያለመኖሩ፣ ስራም ደግሞ ተሯሩጦ በሚፈልግበት ሰዓት የሚፈልገውን አይነት ስራ ባለማግኘት ከዛ የተነሳ ሀሳብ ሲደራረብበት ጭንቀቱ ከዛ የመነጨ ይመስለኛል። እኔ አሁን ላይ እንደሚታየው ከሆነ ማለት ነው ወጣቱን ህብረተሰብ ነው ጭንቀት እያጠቃ ያለው። በጣም በብዛት ወጣቶች ናቸው በጣም በጭንቀት እየተጠቀሙ ያሉት እና አሁን ነው ይሄ ነገር ምን ብዬ ልንገርሽ የሶሻል ሚዲያ ጫናም ሊሆን ይችላል ብዬ አስባለሁ። ልክ እንደ አሁኑ ካየነው ወጣቱ አብዛኛውን ጊዜ ይጠቃል ብዬ አስባለሁ። ምክንያቱም ከሚያስበው ሀሳቡ ጋር ወይ አላማውን ፉልፊል ለማድረግ ሲጣጣር ጊዜ ያ ነገር ሳይሳካለት ሲቀር ወደ ተለያዩ ወደ ስትሬስ ውስጥ ሊገባ ይችላል ብዬ አምናለሁ። ወጣቱ ክፍል በዚህ በጭንቀት ይጠቃል። በተወሰነ ጊዜ ውስጥ መጠኑ ያለፈ ጭንቀት ቢገጥመን በአእምሮ ውስጥ መልእክት የሚዘዋወርበት ስርዓትም ያዛባል። ስሜትን የሚቆጣጠረውን የአእምሮን ክፍልም ያወካል። የዕለት ከዕለት ህይወት ጭንቀትን ሊያባብስም ይችላል። ሌሎች ጭንቀትን የሚያባብሱ የህይወት አጋጣሚዎችም ጭንቀት ብዙዎች የሚገጥማቸው አይደለም ብለው የሚያምኑ ቢኖርም ጭንቀት ከአእምሮ ጤና እክሎች መካከል በርካቶች ላይ የሚከሰት ነው። ከመጠን በላይ የሆነ ሀሳብ በሚያስብበት ጊዜ ለምሳሌ አንድ ሰው ወደ ቢዝነሱ ዓለም ከወሰር ነው 1 ሚሊዮን ብር ሰራለሁ ብሎ እስከ ተወሰነ አመት ያኛውን ፉልፊል ሳረክ ሲቀር ጊዜ ወይኔ እስከዚህ ድረስ ነው እንደ ለፋውት ሳላሳካ ብሎ በዛው አንግል ሊያስብ ይችላል። ወደ አካዳሚክ ዘርፉ ደግሞ ካየነው አሁን ለምሳሌ የ12ኛ ክፍል ተማሪ ሆኖ የማለፋ ውጤት አመጣለሁ ብሎ ያን አክል ለፍቶ ጥሮ ግሮ ያ ውጤት ሳሳካ ሲቀር ጊዜ ኦቨር ያስበው ወይኔ እንደዚህ አልነበር እኮ የለፋውት ውጤት ሳላመጣ ቀረው ብሎ ሀሳብ ውስጥ ሊገባ ይችላል ማለት ነው። ስለ ጭንቀት ማውራት ጭንቀትን ያባብሳል የሚለው ሌላኛው የተዛባ አመለካከት ነው። ስለ ጭንቀት ማውራት ስሜቱን የሚያቃልልና ወደ መፍትሄ የሚወስድ እንደሆነም ይታመናል። ጭንቀት የስነልቦናዊና አካላዊ የስሜት ለውጥ እንደሆነ የተለያዩ በዘርፉ ያሉ ባለሙያዎች ሲያስረዱ፣ ጤናማ መጠን ያለው ጭንቀት ውጤታማ እንዲሆን ሊገፋፋም ቢችልም መጠኑ ያለፈ ጭንቀት ግን ህይወትን ያመሰቃቅላል። የተለያዩ መንገዶችን በመጠቀም ጭንቀትን ማስወገድ እንደሚገባም ያነጋገርናቸው የከተማዋ ነዋሪዎች እንዲህ ይገልጻሉ። ለስትሬስ የመፍትሄ ሀሳብ የሚሆነው አንዳንድ ጊዜ መጽሐፎችን ማንበብ ይመከራል። መጽሐፎችን ማንበብ ይመከራል ስልሽ ለምሳሌ አሁን መጽሐፍ ስታነቢ የሆነ ዓለም ታያለሽ፣ የራስሽ የሆነውን ዓለም ማየት ትችያለሽ። መጽሐፍ ስታነቢ የማታውቁን ነገር ማወቅ ትችያለሽ። በዛው ሰዓት ደግሞ የራስሽን ጊዜ የምታሳልፊ ከሆነ
ጊዜውን በይበልጥ ደግሞ በዛ ነገር ላይ ትኩረት አድርገሽ የሚታሳልፊ ከሆነ በጣም ሞር የሆነ ኢፌክት ሊኖረው ይችላል። ተማሪዎች አንዳንድ ጊዜ የራሳቸው ፕላን ሳያወጡ ሲያጠኑ ስትሬስ ውስጥ ሊዘፈቁ ይችላሉ። ነገር ግን ይሄ የስትሬስ በሽታ ህይወታቸውንና ኑሯቸውን ሊያበላሽ የሚችል ሀሳብ ከመሆኑ አንጻር በጣም ትኩረት መሰጠት ያለበት ብዬ ይወስዳለሁ። እንደ መፍትሄ አቅጣጫ ደግሞ አንድ እንደዛ አይነት ነገሮችን በማንበብ የራሳቸውን ጊዜ ቢያሳልፉ የተሻለ ኑሮ ሊኖሩ ይችላሉ የሚል ሀሳብ አለኝ። በሌላው ደግሞ ቫኬሽን ማድረግ ለምሳሌ አሁን ትሪፕ ስትወጪ በቃል አይደል ጂኦግራፊ አቀማመጡን ማየት ትችያለሽ። የተለያዩ ቦታዎችን ሄደሽ መጎብኘት ትችያለሽ። በዛ ሰዓት ደግሞ አእምሮሽ ሪፍሬሽ ሊሆን ይችላል። ከዚህ አንግል ስትሬስን መከላከል የሚቻል አንድ በሽታ ነው ብዬ ነው የሚወስደው። መንግስት እንግዲህ ለዚህ ስራ ወጣቱ የስራ እድል ፈጠራ ቢፈጥር የተሻለ ነገር ይፈጠራል ብዬ አስባለሁ። እኔ እንደኔ ወደ ተፈጥሯዊ ነገር ብናደላ አላለሁ። ማለትም ተፈጥሮ ላይ ነው ብዙ ሀሳባችንን ልናራግፍ የምንችልበት ብዙ ሶርስ ያለው ተፈጥሮ ላይ ነውና እኛ ወጣቶች ወደ ተፈጥሮ ብናደላ አላለሁ። እዚህ ጋር እውነቱን ለመናገር ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥም ኦር ውጪም ሊሆን ይችላል በሰዎች የኑሮ ሁኔታ ላይ በጣም መራራቆች አሉ። እነዛ ነገሮች ትልቅ ጭንቀትን ያመጣሉ ብዬ አስባለሁ። አስ ስፒሪቹዋል ላይፍ ለምሳሌ አንድ ሰው ሀሳብ በሚደራረብበት ጊዜ ወደ ቤተ እምነት ሄዶ ጸሎት ቢያደርግ ይመረጣል። አሁን ለምሳሌ አንድ ወደ አካዳሚክ ዘርፉ ደግሞ ካየነው አንድ ሰው አንድ ነገር ስትሬስ ውስጥ የሚያስገባ ከሆነ ወይ ጭንቀት የሚያስገባ ከሆነ ያን ነገር ትቶ ወደ ሌላ ሀሳብ መቀየር ወይ ንባብ የሚያንበብ የሚያልከው ወይ ሶሻል ሚዲያ የሚያጫን ከሆነ እርግፍ አርግቶ ትቶ ወደ ሌላ ሀሳብ ቢቀየር መልካም ነው ይላል። እናንተስ የተወደዳችሁ ተመልካቾቻችን ጭንቀት ከልኩ ሲያልፍ ተገቢ ነው ትላላችሁ?